እንዴት ነሽ ልበልሽ? እንዴት ነሽ በሞቴ ነው የሚለው። ወይ ጉድ! ማን ነው እናንተ? የቤተሰብ ይሄ ማን ነው ይሄ? እኔ አላውቀውም እንዴ። ብሩኬ ምንድን ነው አሁን ነው ምንድን ነው ነገሩ ማለት ነው። እና ኧረ የምር ኢንስታግራም ላይ ስቶሪ ላይ አድርጎት አይቼ ማለት ነው። እንዴ ማን ነው የውጭ ዜጋ ምናምን ነበር ይመስል። የምሬ ነው ብሩኬ አልመሰለኝም ነበር። ከዛ አይኔ ነው ምናምን ብዬ በደንብ አይኔን አሽቼ ሳየው ነው በቃ ብሩኬ መሆኑን ያረጋገጥኩት ማለት ነው። እና በጣም ነው ያሳቀኝ። እንዴ ጸጉሩን ተሰርቶት ምናምን በለው ማፊያ ሆኗል። በቃ ማፊያ ሆኖ መጥቶላቸዋል ብሩኬ ማለት ነው። እና ሀይሚዬ ደግሞ በጣም ነው ያሳቀችኝ እዚህ ጋር ማለት ነው። ምስኪን የኔ እናት ሾከክ እያለች አልመጣችም። በጣም ነው ያሳቀችኝ ወላሂ። የሆነ እንደሚቀርጽ አታውቅም ነው ልበል አላውቅም፣ ብቻ ሾከክ እያለች ስመጣ እሱ ራሱ አስቆት ዘፈኑ ራሱ አልጨረሰውም አክቲንግ እያደረገ ማለት ነው። እና በቲክቶክ መጥተዋል ሀይሚዬና ብሩኬ ዛሬ ፏፈሽ ነው ምላችሁ። ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘሪ ላወራብሸው ላከራውዶ እንዴ ብራዘሪ ፍቅር እሺ ጸብጸብሽ። አረ ልጃችን ተወሰደች። ዝም ትላላችሁ እንደ ቤተሰብ? ልጃችን ተወሰደች በሉ። ደግሞ የዛሬው ጨን ያለ ነው። ላበጣጥርክ እንዴ ነው ያለችው? ምንድን ነው ያለችው? ከእግር እስከ ጥፍርክ ምናምን። ይሄ ውጥር የሚለው ነው ሙዚቃ። አሁን ለሀይሚዬ መጋበዝ ያለበት ውጥር የሚባለው ነው። ግን ብሩኬ እንትን አላለባችሁም? በእውነት በሌላ ሰው ነው የመሰለኝ፣ ሌላ ሰው ማለት ነው። አረ ወይኔ ዛሬ በቃ ፈታ እያሉ ነው እንግዲህ፣ እንደዚህ ፏፈሽ እያሉ ነው ማለት ነው። እና ይመቻችሁ ጨረቃዎቻችን። እና ውዶችዬ ውሏችሁ እንዴት ነበር? አሪፍ ነበር ወይ ውዶችዬ? እንግዲህ ቲክቶክ ላይ ያላችሁ አንዳንድ ልጆች ተው የምዘቀዝቁ ደግሞ ደህና ሰላም ነበረ ምናምን አልሐምዱሊላህ አርፈን ነበር። ትላንት አንዷ ጀመረች ደግሞ ዛሬ ሀይሚዬን የዘቀዘቀ ሰው አለ መሰለኝ ኮሜንት ላይ ነግረውኝ ነበርና እረፉ በቃ እረፉ። ትናንት ብሩኬን አንዷ እንትን ብላ ነበር ደግሞ ዛሬ እና ይሄ እልክ መጋባታችሁን ምናምን ነገር ተው በቃ። አረ ተው ተለመኑ እናንተ ልጆች፣ እንደዚህ ፎቶ የምዘቀዝቁ ምናምን ሰዎች ማለት ነው። እኔ ምን እንደምትጠቀሙ ራሱ ግራ ነው የሚያጋባኝ። ትላንትማ ሙሼንም ዘቀዝቃታለሁ ምናምን እያለች ልጅቷ አስተዋራ ነበረ። እንደዛ እያለች የምታወራው ደግሞ በቃ በጣም ተናዳ ምናምን አናዷት ምናምን አይነት ነገር ይመስለኛል ማለት ነው። እና ምንም እንኳን ብትናደዱ ደግሞ ወደና ሀይሚዬና ብሩኬ ባትሄዱና በእነሱ እንትን ባታደርጉ ጥሩ ነው። በቃ ኦዲየንስ ከሆነ እዛው ተነጋግራችሁ እንትን ማለት ነው። በቃ እልክ መጋባት ደግሞ እልክ የምታስገቡ ልጆችም እረፉ በቃ ማለት። አንዳንዴ ሰው ያላሰበውን ነገር የምታስቡ ልጆች አላችሁ። አሁን ለምሳሌ የብሩክ አድናቂዎች ዝም ብላችሁ በደፈናው አፍቃሪ ናቸው ምናምን የምትሉ ልጆች አላችሁ። ላይክ እንደ ወንድማቸው አስበው ይሆናል አይደለ? አድናቂና አፍቃሪ መለየት አለባችሁ። አንዳንዴ አድናቂና አፍቃሪ ለዩ። ሀይሚዬንም ደግሞ ያልሆነ ነገር እያደረጋችሁ ምናምን እንትን የምትሉ ልጆች እረፉ በቃ። እንዴ ምንድን ነው እናንተ ምንድን ነው የምትፈልጉት? አሁን ልጆቹ ሰላም ናቸው። ይኸው ፈታ እያሉ እየመጡልን ነው። ፈታ እያሉ ነው እነሱ በሙዳቸው። አሁን ላይ በጣም ጥሩ ናቸው። እንዴ ኢቭን እንኳን እንደው መጥፎውን ነገር ያርቅላቸውና ፕራንክ ወይ ቢጀምሩ ወይ ጥሩ ነገር ላይ ባይሆኑ እንኳን የምታደንቁትን ሰው ይዛችሁ መጓዝ ነው። ምንም ሰው መዘግዘቅ፣ ቤተሰብ ጋር መድረስ ምናምን ይሄን ነገር ማቆም መቻል አለባችሁ። እና ብዙ ሰው ብዙ ነገር ይላችኋል። በቲክቶክ ትመከራላችሁ፣ በዩቲዩብ አንዳንድ ሰዎች እንደዚሁ ይሏችኋል ምናምን፣ ግን ምንም የምሰሙ አይደላችሁም። እንኳን አይደለም እንዲህ እንደኛ አይነት ሰው ይቀርና ሀይሚዬና ብሩኬ ራሱ ባፋቸው እኛ አንድ ነን፣ እናንተ ከሱ እርስ በርሳችሁ እንትን አትበሉ፣ የስደት እህቶቻችሁ ጋር አትጣሉ ምናምን እያሉ ብዙ ነገር ይናገራሉና ተናግረው ነበር ከዚህ በፊት፣ ግን የሰማቸው የለም። እነሱም በቃ መናገር ያለባቸውን ተናገሩ፣ ዝም አሉ በቃ። ምክንያቱም ሁሌ ለኛ እየመጡ ይሄ ነው ማለት አይጠበቅባቸውም። እነሱ የስራ ሰዎች ናቸው፣ የሚዲያ ሰው ናቸው።
ማንም ምንም ቢል ምንም አይመስላቸውም። ገባችኋ? እዚህ ጋር የምትጎዱት ራሳችሁን ነው። እዚህ ጋር ወንጀል የምትገቡት እናንተ ናችሁ ምናምንና እረፉ በቃ። ከእንደዚህ አይነት ነገር ውጡ በቃ። እስኪ ከእንደዚህ አይነት ነገር በቃ የምታደንቁትን ሰው ማድነቅ ትችላላችሁ። ግዴታ ሁለቱንም በግድ ውደዱ የሚላችሁ የለም። አንዱ ወዳችሁ እንትን ማለት ትችላላችሁ። ግን ይሄ ይመስለኛል በሀይሚዬና ብሩኬ እንትን ሳይሆን የሆነ በእልክ እኔ እንጃ። ትናንትናዋ ልጅ ምን ብለዋት እንደሆነ አላውቅም። እኔ አልደረስኩባችሁም፣ ለምንድን ነው የምትገፋፉኝ? ለምንድን ነው እንደዚህ የምትሉኝ? ለምንድን ነው መጥፎ ነገር እንዲሰራ የምታደርጉ? ምናምን ነገር እያለች ነበር በስሜ ስትናገር የነበረው ምናምን ማለት ነው። እና እንደዛ ቢሆንም ኦዲየንስ ራሱ ቢያበሽቋችሁ ምናምን ሀይሚዬ መዘግዘቅ ብሩኬ መዘግዘቅ ለምን ያስፈልጋል? ለምንም አያስፈልግም። በቃ የተሻላችሁ ሁናችሁ እስኪ ተገኙ። አንዳንዴ ሀበሻ ችግሩ ማለት ነው የሆነ ሰው ሲጎዳው ወይም የሆነ ሰው በሆነ ነገር በኔጌቲቭ ነገር ሲመጣበት እሱ የተሻለ ሆኖ ከመገኘት ይልቅ ያን ሰው መበቀል ነው የሚቀለን ማለት ነውና የሆነ በቃ እልክ ከሱ ጋር እልክ መገባባት አይነት ነገር ነው የሚቀለን። እንደዛ ግን መሆን የለበትም። አሸናፊ የሰው ልጅ አሸናፊ የሚሆነው የተሻለ ሆኖ ሲገኝ ነው እንጂ ጥፋቱን እሱም አብሮ እያጠፋ ምናምን አይደለም። እና እረፉ በቃ እርስ በርሳችሁ አትባሉ። እኔ ጧትም ተናገር ያለው ምናምን ግን ሰሚ የለም ሲጀመር ማለት ነው። እኛንም አሰሙንም ሲጀመር አታዳምጡንም። እና ብቻ ያው መናገር ስላለብን ብቻ እንናገር እንጂ እኔም አሁን እንዲህ በቪዲዮ በእንትን እንኳን ወጥቼ መናገር ከቻልኩኝ ቢያንስ አንዳንድ ነገሮችን ልናገር እስኪ የተሰማኝን ነገር ልናገር ምናምን ብዬ ስላሰብኩኝ ነው እንጂ የሚሰማ ሰው እንደሌለ አውቃለሁኝ። እና በራሳችሁ ጊዜ ወደ ራሳችሁ እንደምትመለሱ ተስፋ አደርጋለሁ። ግን አሁን ላይ አትበጥብጡ በቃ ፍቅራቸውንም። እነሱ ማንንም አይሰሙም። አሁን ሲጀመር ምንም ብትሉ ምንም የምትጎዱት እናንተ ናችሁ፣ ወንጀል የምትገቡት እናንተ ናችሁ። ተው ከእንደዚህ አይነት ሙድ ወጥታችሁ ሰላማዊ ሁኑ በቃ። አሁን ላይ 2 3 እንደዚህ ብትሆኑ ነው እንደዚህ የምታረጉት። በእርግጥ ሁሉም ሰላም ነው አሁን ላይ አልሐምዱሊላህ። ከበፊቱ አሁን ላይ በጣም ሁሉም ተረጋግቷል። እኔ ብዙ ጊዜ አሁን ላይ ብዙም ቲክቶክ ዞር ብዬ እንትን አላልኩም። በእርግጥ ሌላም ነገር ሊኖር ይችላል፣ ግን እኔ ለእንደዚህ አይነት ነገር ቦታ አልሰጥም። ሲጀመር ሀይሚዬና ብሩኬም ቦታ አይሰጡም ለእንደዚህ አይነት ነገር። ሌሎቻችሁም እንደዚህ ሁለቱንም በእኩል አይን የምታዩ ሁለቱንም የምትወዱ ልጆች ለመጥፎ ነገር ቦታ አትስጡ በቃ። እና ሁለቱንም እባካችሁ ምንም ነገር አትበሉ። ሀይሚዬ ስትሰደብ በሀይሚዬ እንትን ያሉት ብሩኬን መሳደብ ይጀምራሉ። ብሩኬ ሲሰደብ በብሩኬ እንትን ያሉ ደግሞ ብሩኬ እንዲሰደብባቸው ስለማይፈልጉ በሀይሚዬ ሊሳደባሉ። እንደዛ ጥሩ አይደለም። ተው ቆይ እነሱ አንድ ሆነው እንዴት ነው ሀይሚዬ ብሩኬ እንዲሰደብባት አትፈልግም፣ ብሩኬም ደግሞ ሀይሚዬ እንድትሰደብበት አይፈልግም። እና እንዴት እንደምታስቡ አንዳንዴ በጣም ትገርሙኛላችሁ። በዚህ አይነት ወይ ነው አሁን እየሄዳችሁ የነበረው ማለት ነው። እና አሁንም ያጣላችሁ ነገር አሁንም እንደዚህ ለመዘቃዘቅ የደረሳችሁት በእንደዚህ አይነት ነገር እልክ ምናምን ነገር ነው። እና ያልሆነ ነገር አታድርጉ በቃ። ከዚህ በፊት ፕራንክ በሚሰሩ ሰዓት ብዙ ብሽሽቅ፣ ብዙ እየተዘቃዘቃችሁ ቤተሰብ ሳይቀር ብዙ ነገር አልፏል። እና አሁን እስኪ ካለፈው ተማሩ። አሁን ሁሉንም ነገር እነሱ ራሱ ወደ ራሳቸው ሰምብሰው አሁን ፍቅር ላይ ናቸው ምናምን በቃ ጥሩ ሁኔታ ላይ ናቸው አሁን። እና ስለዚህ ለእንደዛ አይነት ነገር ቦታ አትስጡ፣ ለመጥፎ ነገር ቦታ አትስጡ። መጥፎ ቦታ ላይ የሆነ ሰው ዘግዝቆ ምናምን ካገኛችሁ ኢቭን ኮሜንት ራሱ አታድርጉ። ምክንያቱም ያ ሰው ብዙ ላይክ ብዙ ኮሜንት ብዙ ፎሎ እንትን ካለው ያ ሰው በቃ ይቀጥልበታል ስራውን ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ ባትገኙ መልካም ነው ላለው። አላብዛባችሁ። ለማንኛውም ሀይሚዬና ብሩኬ ፏፈሽ ብለው መተውልናል። ብቻ የብሩኬ ሁኔታ በጣም አስቆይ ምናምን እኔ ሌላ ሰው መስሎኝ በቃ እና ሀይሚዬን እንግዲህ ተሸክሟት ሄዷል እና ይመቻችሁ። ለማንኛውም የኛ ድምቀቶች መልካም ቀን ብያለው። መልካም ምሽት። ዛሬ ደስ በሚል ቪዲዮ እንደምትመጡ ተስፋ እናደርጋለን። ማታ ደግሞ ቢመጡ ደስ ይለናል። ቲክታክ ላይ ቢመጡ ዛሬ ጁምአ ነው አይደል? አይ ቲንክ ጁምአ ይገቡ ነበር በፊት ብሩኬ ይገባ ነበርና ዛሬ እስኪ ከመጣ እሱ ደግሞ ወደ ቤቱ ተመልሷል ምናምን ብላለች ሀይሚዬ። እንግዲህ አላቅም ብቻ ቢመጡ ደስ ይላል አንድ ላይ። ካልሆነም ደግሞ ማታ ከመጡልን ደስ ይለናል። ለማንኛውም አትጥፉብን። መልካም ቀን ይሁንላችሁ። ባይ ባይ።